ሰላማዊ ፀሐያማ በሆነ ከሰዓት ላይ አሚራ ብሩህ የ7 ዓመቷ ልጃገረድ ወርቃማ ሽክርክሪትና ሮዝ ቦርሳ የተሞላ መክሰስ እና ትንሽ እህቷ አኒሳ የማወቅ ጉጉት የነበራት የ4 ዓመቷ ረጋ ባለ ፀጉርሽና የሚያብረቀርቅ ስኒከር ከአያቴ ጎጆ ጀርባ ወደ ጫካ ገቡ እኮ አስማታዊ ነገርን ፈልግ አሚራ በዓይኖቿ በመደብሽ ብላ ተነፈሰች። ሳቀች። በዳይስና በፀሐይ ብርሃን የተረጨውን ጠባብ መንገድ ተከትለዋል። ሚስጥሮችን የሚያካፍሉ ይመስል ወፎች ጮኹ። በድንገት አኒሳ የአሚራን እጅጌ ነካችና ከስሩ ትንሽ የእንጨት በር ወዳለችበት ዛፍ ጠቁማለች። ከተረት ቤት ዓይኖቿ በፍርሃት አጉረመረሙ። አሚራ ጎንበስ ብላ በእርጋታ አንኳኳች። ለአፍታ ምንም አልተፈጠረም። ከዚያም በሩ ቀስ ብሎ ተከፈተ እና የወርቅ ብናኝ ሽክሪት ወደ አየር ተንሳፈፈ። ለስላሳ ምስጢራዊ ድምፅ ሲል በሹክሹክታ ተናገረ። በደርዘን የሚቆጠሩ የሚያብረቀርቁ ቢራቢሮዎች ወደ ጫካው ውስጥ ዱካውን እየመሩ ወደ እይታ ውስጥ ብልጭ አሉ። ልጃገረዶቹ ተከተሉት። አሚራ የዱር አበቦችን አልፈው ሞቃታማ ግንድ ላይ ሲወጡ እና አኒሳ በደስታ እንድትጮህ የሚያደርገውን ጥልቀት የሌለውን ወንዝ ሲያቋርጡ አሚራ የአኒሳን እጅ አጥብቆ ይዛለች። በሚያብረቀርቅ ዱካ መጨረሻ ላይ ለስለሳ ድንገት አንድ ነጠላ የሚያብረቀርቅ ላባ በቀስታ እንደ ኮከብ ብርሃን የሚያበራ አሚራ በለሆሳስ የጫካ ስጦታ ነው እኮ አለች። አኒሳ ከጎኑ ተንበረከከች። ትንንሽ ጣቶቿ ላባውን በቀስታ እያሻሹክ በጣም የሚያብረቀርቅ ወዲያው ነፋሱ በዛፎቹ ውስጥ ጨፈረ እና ሹክሹክታ በአየር ላይ አስተጋባ። ስላመንክ እናመሰግናለን። ነፋሱ ጸጥ አለ። ቢራቢሮዎቹ ጠፍተዋል። ጫካው አንዴ ጸጥ አለ። አሚራ እና አኒሳ በፍጥነት ወደ ቤታቸው ተመለሱ። የሚያብረቀርቀው ላባ በአሚራ ቦርሳ ውስጥ በደህና ተጣበቀና አንድ አስማታዊ ታሪክ በልባቸው ውስጥ ገባ። ከዚያን ጀምሮ እና የሹክሹክታ እንጨቶች ሁልጊዜ ምስጢራዊ አስማታዊ ቦታቸው ይሆናል።